እንግዲህ ይኸው በዓለ ልደቱ ቀርቧል። 28 ቀን ነው በዓላችን። እግዚአብሔር ምስጋና ይግባውና ምንም እንደ ድሮው እንቆርባለን፣ እንቀድሳለን፣ እናስቀድሳለን የሚል ተስፋ ባይኖረንም በዓላችንን ያው መታሰቢያውን እናከብራለን። ኢትዮጵያ ግን በዚህ አይነት መልኩ ተጠብቃ የኖረች ናት። ይህም የልደት በዓላችን እንዲያው አይደለም፣ እንደሌላው የወሬ ብቻ አይደለም። የኛ ቅድም በመግቢያው ላይ ጠቅሼላችሁ ነበረ። በነቢዩ በኢሳይያስ ከሳባ ወርቅና ዕጣን ያመጣሉ ከእግዚአብሔር የሆነውንም ድህነት ይናገራሉ ተብሎ እንደተነገረላት፣ ኢትዮጵያውያን ይገዙለታል ጠላቶች ይዋረዳሉ ተብሎ እንደተነገረላት፣ ሰብአ ሰገል የተባሉት አባቶቻችን ወርቅ፣ ዕጣን፣ ከርቤ በመካነ ልደቱ ተገኝተው አበርክተው ትንቢታቸውን በመፈጸም ከእግዚአብሔር የተሰጣቸውን ጸጋ የተቀበሉበትም ነው። የኛ የግል በዓላችን ነው ማለት እንችላለን። ከዓለም በተለይ ልደቱ ለሞላው ዓለም ቢሆንም ለኛ ደግሞ በተለይ በዳቦ ላይ ሙልሙል የሚባል ቋንቋ አለ። እራት ከዳረጎትም ይባላል እና ይሄ እግዚአብሔር ለኛ ለኢትዮጵያውያን የሰጠን እጥፍ ተስፋ ነው እና በዓሉን ለማክበር እስከዛሬ ተጠቅመንበታል። በዓሉም ገና ይባላል። ገናና በዓል፣ ታላቅ በዓል ማለት ነው። መልአኩ ቅዱስ ገብርኤል እመቤታችንን ሲያነጋግር ትጸንሻለሽ፣ ትወልጃለሽ ካላት በኋላ ወንድ ልጅ ትወልጃለሽ ካላት በኋላ ውእቱ አብይ፣ እሱ ገናና አምላክ ነው ያላት። አብይ በግዕዝ ቋንቋ ገናና የሚለውን ቃል ነው የሚያሰማ። ገናና አምላክ ነው ያላት እና ገና ማለት ከበዓላት ሁሉ ርዕሰ በዓላት ገናና አምላክ፣ ገናና በዓል ማለት ነው። ከዚያ ጊዜ ጀምሮ እስከ ዛሬ ከነ ምልክቱ የገና ጨዋታ ተብሎ ነው የሚነገር። በዓሉም እስካሁን አለ። በ28ም በዓለ ገና ይለዋል። በዓለ ግዝት ማለት ነው። የእመቤታችን በዓል ነው። ለወሊድ ቃል የተቃረበችበት ወደ ቤተልሔም የገባችበት ስለሆነ በየዓመቱ በ4 ዓመት አንድ ጊዜ 28 ቀን እናከብራለን። ምክንያቱ ግን አንድ ልጅ በጽንስ በማህፀን የሚቆየው ዕለት 9 ወር ከ5 ቀን ነው እና ጌታ ምንም እንኳን የተጸነሰበት በዘመነ ዮሐንስ የተወለደበት በዘመነ ማቴዎስ ቢሆንም ይሄ በዘመነ ዮሐንስ ጳጉሜን 6 ስትሆን ቁጥሩን ወደ 6 ቀን ያደርሰዋል ተብሎ ነው ያ እንደነበረ እንዲሆን። ይህም ደግሞ በዓላትን በአስፈላጊ መልኩ የማክበር ልማድ በኢትዮጵያ አለ። ለምሳሌ እንደ ትንሣኤ፣ እንደ ስቅለት ያሉት በዓላት የተፈጸሙበት ቀን መጋቢት 27፣ መጋቢት 29 ሲሆን ግን ዕለቱን እንዳይለቅ ተብሎ በሚደረገው የቀመር ስነ ስርዓት ከመጋቢት 26 እስከ ሚያዝያ 30 ቀን የተዘዋወሩ ይከብራሉ። ሌሎችም እንደሱ ነው እና ይህም ያንን የጠበቀ ነው እንጂ የተጋፋ ነገር አይደለም። ደግሞም የእመቤታችን የራሷን በዓል የተደገፈ ስለሆነ ከግማሽ ቀን ባልበለጠ ጊዜ ውስጥ ስለሆነ መሳሳቡ ካቶሊኮች ለቅባቶችና ለጸጎች ያስተማሩት ትምህርት ይህን ያህል ተብሎ እንትን የሚባል አይደለም። አባቶቻችን አጽንተውት የኖሩት ነው። ያም ሆኖ ካቶሊካውያን ንስጥሮስ ካለው ንስጥሮስ 2 አካል 2 ባህሪ ነው ካለው አካልም አንዳንድ ነው የታየው አንድ ነው ብለው ወደ ምስጢር ገብተው ሰው በማያየው ቋንቋ ለመካድ ፈልገው ባህሪው 2 ነው፣ አምላክ ሌላ ነው፣ ሰውም ሌላ ነው፣ መለኮት ሌላ ነው፣ ትስብእት ሌላ ነው እና ማርያም የወለደችው ሰው ነው በማለታቸው እና አሁን ደግሞ አገባቸው ገብተው እንኳን አደረሳቸው ይሉናል። ለምን? ምን ጥልቅ አድርጋቸው? እነሱ አምላክ ተወለደ አላሉ፣ እኛ ደግሞ ሰው ተወለደ አላልን። እኛ የምንለው ሰው የሆነ አምላክ ተወለደ ነው የምንለው። ቅዱስ ማቴዎስ በወንጌል እንደጻፈው ዮሴፍ ጸንሳ ሲያገኛት ሳይገናኙ ጸንሳ በመገኘቷ ሊተዋት አስቦ ነበረ ነው የሚል
መልአኩ ግን አትፍራ፣ ይዘህ ሂድ፣ ከእሷ የሚወለደው በመንፈስ ቅዱስ ነውና። ይህም ሁሉ የሆነው በነቢዩ በኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች ሲል የተናገሩትን ሊፈጸም ነው ብሎ ያበሰረው እና አማኑኤል ማለት ሰው የሆነ አምላክ ማለት ነው። እኛ የምናከብረው ይህንን ነው። አማኑኤል ሰው የሆነ አምላክ ብለን ሰላም ልደትከ ኦ አማኑኤል ዘቀዳሚ ወዘዳህሪ ብሎ የመዋይል ኢየሱስ ክርስቶስ ዛ በቃል እፎ አግመረት ተከ ድንግል ወፎ እንዛ አምላክ ሰከብከበ ጎል እያልን ነው የምናመሰግነው። ይሄ ነው የኢትዮጵያውያን ምስጋና። እፎ አግመረት ተከ ድንግል ወፎ እንዛ አምላክ ሰከብከበ ጎል። አማኑኤል ለልደትህ ክብር ይሁን፣ አንተ ቀዳማዊና ዳህራዊ ብሎ የመዋይል ነህ። የአብ ቃል ኢየሱስ ክርስቶስ ሆይ አንተን ድንግል እንዴት ተሸከመችህ፣ ጎልስ እንዴት እንድቻለችህ ብለን ነው እናመሰግነው። ይህን የሚል ነው ዛሬ በዓል ማድረግ ያለበት። ሰው የሆነውን አምላክ በክብሩ በጌትነቱ በልዕልናው አውቆ የሚመሰክር ከነዚያ ከመላእክት ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ በሰማይ ለእግዚአብሔር ምስጋና በምድር ለሰው ልጆች ሰላም እርቁ ለሰው ልጆች ሆነ ብለው እንደዘመሩ በዚህ ቋንቋ ለእግዚአብሔር ብሎ የሚያመሰግን ልሳን ነው የምንፈልገው። ስብሐት ለእግዚአብሔር ነው ያሉ። ስብሐት ለሕፃንም አላሉ። ስብሐት ለኢየሱስም አላሉ። ስብሐት ለማንም አላሉ። ስብሐት ለእግዚአብሔር። አዎ ሰው ሆኖ በጨርቅ ተጠቅሎ በበረት ተጥሎ ያገኙት አምላካቸው ነው። ያ የሚፈሩት የሚርዱለት የሚንቀጠቀጡለት ኃያል አምላካቸው ነው። ምነው አንድ ቀን ፊቱን ባየ ነው እያሉ ሲመኙት የነበሩ ዘአፈቶሙ ለመላእክት ያውጽቁ ይላቸዋል በመጽሐፈ ኪዳን። አንድ ቀን ባየ ነው እንዳሉ ነው የሚኖሩ። በመብረቅ መስተዋት አንዳንድ ቀን ፊቱን ከሚያሳያቸው በስተቀር ፊት ለፊት አይተውት አያውቁም። እና ዘአፈቶሙ ለመላእክት ያውጽቁ ሐዋርያው ቅዱስ ጴጥሮስም እምኀበ ያፈቶሙ ለመላእክት መላእክትን እንዲያዩት ከሚያስመኝበት ከዚህ ዓለም ነው የመጣው ብሎታል። ከዚያ መጥተው እዚህ ያገኙት፣ ሰማይ አላገኙትም። ቢያንጋጥጡ ቢዋጥጡ ምድር ሲወርዱ ግን በጨርቅ ተጠቅሎ በበር ተጥሎ አገኙት እና ስብሐት ለእግዚአብሔር በሰማያት አሉ። ይህን ላደረገ አምላክ ምስጋና አቀረቡ። ያ ኃያል መልአክ እሷን ትጸንሻለሽ፣ በተለይም ግዙ ወልድን ነው የሚለው። ወልድን ትወልጃለሽ፣ ተወልድ ይወልደ ወልድን ትወልጃለሽ፣ እሱም ገናና ኃያል አምላክ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ ለያዕቆብ ግን ለዘላለም ነግሶ ይኖራል፣ ለመንግስቱ ፍጻሜ የለውም እንዳላት ዛሬ ደግሞ በዚያ በበረት ተኮልኩለው የተገለጠውን ብርሃን አስደናቂ አስደንጋጭ ብርሃን ፈርተው እየተንቀጠቀጡ ይመለከቱ ለነበሩት እረኞች አይዟችሁ አትፍሩ፣ እስመ ናሁ ዜንወክሙ አብየ ፍስሐ፣ ታላቅ ደስታ ነግራችኋለሁ፣ ዘይከውን ለክሙ ለኩሉ ዓለም፣ ለእናንተና ለዓለም ሁሉ የሚሆን ነው። እስመ ናሁ ተወልደ ለክሙ ዮም መድህን በሀገረ ዳዊት፣ ዛሬ በዳዊት ሀገር መድህን ተወልዶላችኋል። ዘውቱ ክርስቶስ እግዚእ ቡሩክ፣ እሱም የባህርይ አምላክ ክርስቶስ ነው ብሎ እንዳበሰራቸው ዛሬም የኢትዮጵያ ቤተክርስቲያን ቅድም እንዳልኩት ኢየሱስ ክርስቶስ ዘአብቃል እፎ አግመረት ተከ ድንግል ወፎ እንዘ አምላክ ሰከብከበ ጎል እያለች የምታመሰግነው። አዎ እና የእኛ በዓል ነው እንጂ የእነሱ በዓል አይደለም። አሁን ግን የፖለቲካ በዓል አድርገውት ከዚያም አልፈው አባ ጳውሎስ የእነሱን ደራሲ ስለሆኑ አብረው ይቀልዱብናል። አዎ እግዚአብሔር አንድ ቀን እንደሚያመጣ አምናለሁ። ይመጣል፣ ፍርዱ እንደሆነ እንደዚህ አይቀርም። ስለዚህ እግዚአብሔር በዓለ ልደቱን ለማክበር ብርሃንነቱን ለማየት የሀገራችንን ትንሣኤ ለማየት ያውቃል። ብዙ ወሰድኩባችሁ። እንዲያው መቼም አንዳንድ ቀን እንዲሁ ነው ሰው ሲታመም ድንግል አግመ እፎ አግመ ረተከ
ድንግል አግመ ዘቀዳሚ ወዘደሃሪ ብሉ ይላል ያሬድ። አይ ቤተክርስቲያን የተለየ ቤተክርስቲያን ነበረችን እኮ እሱ በዘወለደት ወደ መድኃኒት ነው የሚል 28 ጌና ነው የሚል ጌና ነው ማለት በዓለ እግዝእት ነው። የእመቤታችን በዓል ነው። ለወሊደ ቃል የቀረበችበት ነው ማለት ነው። እና አማኑኤልን የወለደችበት ነው ብለው ያበላሹታል። እነዚህ ያሉ ታዲያ የሚያሰድቡ ክፉዎች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በየሰዓት በየስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታድገን፣ እንድትጠብቀን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ብርሃነ ልደትህን በሰላም ለማየት ጸጋ ልደትህን ለመሳተፍ እንድታበቃን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ሠረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር፣ የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን
ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን